ወራህመቱላሂ ወበረካቱ። አድማጭ ተመልካቾች እንዴት ናቸው? እንግዲህ ዛሬም ያው በአንዳንድ ጉዳዮች ብቅ ብለናል። ብዙ ነገሮችን እያየን ነው፣ እየሰማን ነው፣ እየተከታተልን ነው። ምንድነው ሰዎች እስልምናን ልክ ይሄ ቀበሌ የሚሰጥ በግዳጅ የሚሰጥ ሳሙና ወይም ደግሞ የቀበሌ ዘይት ምናምን የሸማቾች ስኳር ያደርጉታል። እስልምና እኮ ግልጽ ነው። በጣም እውቀት ያለው ሰው በእስልምና ላይ በጣም በእውቀት የገፋ ሰው ሊያብራራ ይችላል። እስልምና ሊያብራራው ይችላል በስፋት በአስፍተን እንድናየው። ከዛ በተረፈ ግን እስልምና ግልጽ እኮ ነው። ስለ እስልምና ብዙ ነገር ሳያውቁ የተብራራውን ነገር ውስጥ ሳይገቡ እስልምና አንድ አላህ ብቻ በብቸኝነት የሚመለክበት አምላክ መሆኑን ብቻ በመገንዘባቸው ብዙ ሰዎች አላህ የወፈቃቸው ከሌሎች ሃይማኖቶች እየመጡ ወደ እስልምና ይገባሉ። እያየን ነው። እንዳንተ ባህር ውስጥ ገብተው ወይም ትልቁ ኢልም ውስጥ ገብተው አይደለም። ግልጽ የሆኑ መመሪያዎች ማንም በቀላሉ ሊረዳቸው የሚችሉ መመሪያዎች ስላሉት ነው። አሊም ሆነ አልሆነ ፈተና ሳታቀርብለት ሊረዳ የሚገባው ከአቅል ጋር ከተፈጥሮ ጋር ከራሱ ማንነት ጋር የተያያዘ ብዙ ግልጽ የሆኑ ነገሮች ስላሉት ነው እስልምና ማለት ነው። እና በዚህ ውስጥ የሆነ ሰዎች ግልጽ በሆነው ነገር ላይ ሲናገሩ አዋቂዎችን አሊሞችን አዋቂዎችን ምናምን እያለ ለማምታታትና እንትን ለማድረግ የሚፈልግ ሰው አለ። በቃ እስልምና ግልጽ ነው። በእውቀት የተብራራ ብዙ ነገር አለ። ነገር ግን የእውቀት መብራራት የእውቀት መስፋት የአላህ ሱብሓነሁ ወተዓላ ንግግር አያጥፈው ቢያጠናክረው እንጂ የረሱል ሰለላሁ ዐለይሂ ወሰለምን አስተምሮ ድርጊትና ተግባር ሊያቀለብሰው የትኛውም እውቀት ቢያሰፋው ወይም ደግሞ ቢያጠናክረው እንጂ። ስለዚህ ይህንን መገንዘብ መቻል አለብን ሁላችንም። እና ሰሞኑን እየተደረጉ ያሉ ውይይቶችን እኔ በመጀመሪያ በደንብ አድርጌ ተከታትያቸው ነው። በደንብ የተከታተልኳቸው ምንድነው ዓላማው ነው የፈትዋ አምባገነንነት ምናምን በሚል መጀመሪያ ርዕስ ተሰጥቶት ምንድነው ዓላማው፣ ከዛ ፍላጎቱ፣ ከዛ ወዴት ሊሄድ ነው ያሰበው የሚለውን በደንብ ነው የተገነዘብኩት። እኔ በደንብ ቁጭ ብዬ መጀመሪያ ነው ያየሁት። ምንድነው መጀመሪያ የፈትዋ አምባገነን ምናምን። ፈትዋ እኮ አምባገነንነት የሚፈልግ ነገር አይደለም። ሰዎች ፈትዋ የሚሰጡት ትክክለኛ የሆነውን ነገር ነው። ስለዚህ በሱናው ላይ የሰው ልጅ በጣም የሚከብደው ነገር በሱናው ላይ መሄድ ማለት በሱናው ላይ ማለት የረሱል ሰለላሁ ዐለይሂ ወሰለም ፈለግ የአላህ ሱብሓነሁ ወተዓላ ፍላጎት ማሟላት በተውሂድ የተሟላ እስልምና መያዝ በሰው ልጆች ላይ በጣም ከባድ ችግር ነው። ከድሮም የመጣ ነው። ተውሂድን ለመያዝ አዋቂነት አይጠይቅም፣ እስልምና ነው የሚጠይቀው። ተውሂድን ለመያዝ በተውሂድ ቀጥለ ማለት እስልምናን ነው የሚጠይቀው፣ አላህን በብቸኝነት መገዛት። ሌላ ምንም ግርግር አያስፈልግም። ምን ከባድ ተራራ ታደርገዋል። ስለዚህ ተውሂድን በዛ መልኩ የምትይዘው አላህን በብቸኝነት መገዛት ያለበት እስልምና ሃይማኖት ብቻ ስለሆነ ሙስሊም ከሆንክ ተውሂድ ግዴታ ነው። ሌላ ምን ልታደርግ ነው? ከዛ በተረፈ ቢድአን መራቅ፣ ቆሻሻ ነገሮችን መራቅ፣ የረሱል ሰለላሁ ዐለይሂ ወሰለምን ፈለግ መከተልና የአላህ ሱብሓነሁ ወተዓላ ትእዛዝ ማሟላት ነው። ከዛ ውጪ እንዴት ሰዎች ዘፈን ይፈቀዳል አይፈቀድም ብሎ መጽሐፍ ይዘው ምናምን የሆኑ ሰዎችን ይዘው ይመጣል። የመጀመሪያ ይሄ አመጣጥ ራሱ ድፍረት፣ በሙስሊሙ ላይ ንቀት፣ በሃይማኖቱ ላይ ደግሞ ትዕቢት። ምንም ሌላ ነገር ሊባል አይገባም። እንደውም አይነ ስሙን በጥፊ ማለት ነበር እንደዚህ አይነቱ ሰው እንደዚህ አይነት ሐሳብ ይዞ ቆሻሻ ኮተት ይዞ ሙስሊም ነኝ ብሎ ለሙስሊሞች ደግሞ ሊያበረክት መምጣቱ ድፍረት ስለሆነ እንደውም አመጣጡ መጣራት። ለምን የፈለገውን ኪታብ እዚህ ማንበብ አይደለም ለምን አይበላው አያገባም። ግን ይዞ የመጣው ነገር
ከባድ ስለሆነ ስለዚህ አንዳንድ ሰዎች እስልምና ውስጥ ተቀምጠው ችግሩ እኮ አንድ ሆነ በአንድነት መሄድ እንዴት ነው የሚቻለው? ስለ አንድነት አውሩ፣ ስለ አንድነት አውሩ፣ ስለ አንድነት አውሩ። በእውነት እኮ ሙስሊም ውስጥ ሆነው የቢድዓ አራማጅና ሙስሊም ውስጥ ሆነው ተቀጽላ ነገር የሚፈልግና ለተውሂድ ደካማ አመለካከትን ያለው ያክል መጥፎ ፍጥረት የለም። እሱ ከሌሎች ሃይማኖት ተከታዮች የባሰ ለሙስሊሙ እንቅፋት፣ ነቀርሳ፣ ቡዳ፣ ክፉ መዥገር ነው። ክፉ መዥገር ነው። ምክንያቱም ብዙ ሰዎችን ያጠምብሃል። ሙስሊም መስሏቸው በሙስሊምነት ነው ይመጣብህ፣ በእስልምና ስም ነው ይመጣብህ። ከዛ በኋላ ያመጣልሃል ከሆነ ስርቻ ውስጥ የሆነ ሸክ እንደዚህ ብሎ ምናምን የአላህ መልእክተኛ ንግግር በማስረጃነትማ ያመጣ የአላህ ሱብሃነሁ ወተዓላን የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ተግባር በማስረጃ የማያመጣ የአላህ ሱብሃነሁ ወተዓላን ማስጠንቀቂያ በማስረጃ አምጥቶ በዛ ላይ ከሳትክ ሊነግርህ የማይፈልግ ሰው የሸኮችን የምናምኖችን ከስርቻ አምጥቶ ምንድን ነው የምታረው? ከዚህ ሰውዬ ጋር ምንድን ነው የምትነጋገረው? አሁን ይወያያል ምናምን የሚለው ሰውዬ በሙሉ እኮ ያኒ ምናምን የሆነ ነገር እኮ ኮተት ይዞልን ይመጣ ነው። መጀመሪያማ የረሱል ሰለላሁ ዐለይሂ ወሰለምን ተግባራት ቢሆን ሐዲስና ቁርአንን ቢሆን መጀመሪያም አንተ የተናገርከው ትክክል ስለሆነ ሊወያይ እኮ አይመጣ። ይህን ሊካልፍና እንቅፋት ሊፈጠር ሌላ ነገሮችን ሊያደርግ እኮ አይመጣ። አወያዩ ከዚህ ቀደም ይሄንን አያውቀው፣ ማንንና ማንን እንደሚያወያይ አያውቀው። ስለዚህ አሁን ቢድዓን መጥፎ ነው፣ ቢድዓ ጥሩ ነው ምን ብሎ ነው? እስኪ የሰሙት ሰዎች በጣም ሙአዝን ዘረረው የሚሉ ሰዎች አሉ አይደል? መቼም ቢሆን እነሱ አይምሯቸው ሐዲስና ቁርአንና ሐዲስን ብታመጣላቸው በፍጹም አይዋጥላቸው። ቁርአንና ሐዲስንማ ረግጠው ስንት ተነግሯቸዋል፣ ሳይሰሙ ቀርተው ተነግሯቸዋል ተብለዋል። እሱን እኮ ረግጠው ነው እኮ አዲስ ነገር የፈለጉት፣ ፈጠራ ማሻሻል እኮ ነው የፈለጉት። አላህ ሱብሃነሁ ወተዓላ የረሳውን እኮ ነው እንጨምራለን፣ ረስቷል። የአላህ መልእክተኛ ዘንግተዋል፣ እኛ እንጨምራለን አዲስ ነገር እኮ እያሉ ነው የመጡት። እነዚህ ሰዎች ምንድን ነው እነዚህ ሰዎች እንደውም እንትና ብሏል የሚለውን ነገር እንድትሰጣቸው ነው እንጂ የሚፈልጉት ወደዛማ የመመለስ ዓላማ ይኖራቸው የእውቀት እጥረት አይደለም። ስለዚህ ልንገነዘብ ይገባል። እነዚህ ቆሻሻቸውን ማንገስ ነው የፈለጉት። ስለዚህ በቡድን የተደራጁትን ያህል እነዚህ ሰዎች እውቀት ባላቸው ሰዎች እንደዚሁም በሙስሊሙ መገታት አለባቸው። በፍጹም ለትውልዱ በማሰብ እንደዚሁ ችላ የምንላቸው ሰዎች አይደሉም። የሚፈለፈሉበትንም ቦታ በደንብ ማወቅ አለብን። ማክሳቸውን መግለጽ አለብን። ያወቅናቸውን ሰዎች ደግሞ በደንብ አድርገን አፈር ከድሜ እንዲገጡ የተመረኮዙትን እንደ መሽገር የተጣበቁበት ሙስሊም ልናራግፋቸው። ርህራሄ የሚባል የለም። አብዛኛው ሙስሊሙ ላይ ችግር የሆነው በጎ መስሎ አስታራቂ ይመስላል። በጎ መስሎ የራሱን ፍላጎት ነው። የአላህ ሱብሃነሁ ወተዓላ ሐቅ ሲደፈር ሲጣስ የማታኮርፍና የማትበሳጭ ከሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ድንበር ሲጣስና አደራቸው ሲጣስ በጣም ፊትን የማታጨፈግግ ከሆነ እንደ ግል ጉዳይ በቃ አትከራከሩ እንደዚህ ነው ምናምን የምትል ከሆነ ምንድን ነህ? ይሄ ትክክል አይደለም። በቃ እነዚህ ሰዎች እኮ ይሄ እኮ ኢማን አሶሲዬሽን ምናምን አካባቢ ያሉ ነገሮችን ስትመለከቱ ጅልባብ አድርገው የገቡ ሴቶች ጅልባባቸውን ፈተው በሂጃብ ብቻ የሚሆኑበትን ሁኔታ እኮ አይተናል። እኔ ምን እንደሆነ አላማቸው አላውቅም፣ ግን እኛ እዛ ውስጥ መከራከር የለብንም። መጠንቀቅ፣ የማን አካል መሆናቸውን ማጋለጥ፣ በስፋት መዝመት፣ ሙስሊሙን ማንቃት የሱናው ማህበረሰብ ተግባር ሊሆን የሚገባው እኛ የምንጨርሰው አይደለም። ይህ ተግባር ሊሆን የሚገባው አንዱ መጥቶ ኢማሙ ቆሞ መስጂድ ላይ ተውሂድ በሶስት ይከፈላል ብሎ ፀሐይ ያንቃቀዋል ህዝቡን 20 ደቂቃ 25 ደቂቃ ምናምን ብሎ ሲደሰኩር በጣም ነው የገረመኝ። ብንታገሳቸው ሴቶችን ሰብስቦ ሴቶች መሃል በእንግሊዝኛ ቁርአን እንትን ማድረግ ደህና እውቀት ሳይኖር የለመደ ሰው እስልምና ቀላል ይመስለዋል። እንደፈለገ ገብቶ የሚያቦካበት ይመስለዋል። 30 ደቂቃ በላይ ፖለቲካ የሚያወራውን ለምን አትመክረውም? ቤተል መስጂድ
ስሙን አልጠራም። 30 ደቂቃ ሰው እስከሚያዞረው ድረስ ፖለቲካ ተውሂድም አይደለም የትኛው ስለ ተውሂድ 25 ደቂቃ አይደለም 1 ሰዓት ብትሰማ ይሰለቻል እንዴ? የሚያሰለች ነው ህዝብን። ከዚህ በላይ ያማረ ንግግር ሳለ አንተ ስትቀባጥር አይደል እንዴ የምትውለው? የመጀመሪያው ከሌላ ሃይማኖት የሚመጡ ሰዎች መጀመሪያ ነገር መማር ያለባቸው ተውሂድን እና የሶስት አንድ ትቶ አይደል እንዴ መጣ? የሶስት አንድ ትቶ ሲመጣ እኮ እዚህ ጋር ለውጡ አንድ አላህ የሚመለክበት ቦታ። እንዴት ነው አላህ የሚመለከው? ኢማሞቹ ተነስተው የሚናገሩት በዛ የሚያወሩት ተውሂድ ለሶስት ይከፈላል፣ የሚከፍላቸው አካል አለ፣ ለሚከፍላቸው አካል እንጂ ለምናምን ብሎ ሲደሰኩር ሰምቼው መጀመሪያ ቁጭ በልና ተማር እንጂ አንተ ዝም ብለህ እኮ ፊት ጣልክ ያላቀም። ከዚህ በፊት ዱባይ ላይ በአካ አረብኛ መጀመሪያ ተማርና ቁርአንን በአረብኛ ቀርተና ያንተን እንግሊዘኛ ዘቀቀለ ብለው ተባለ። ዝም ብለህ እዚህ የኬሚስትሪ ምናምን ፊዚክስ መሰለና ዝም ብለህ የቋንቋ እንትን ልታደርግ ሞከርክ። እኔ በጣም ስላናደደኝ ነው። ክብር ታጣላችሁ። እጭ ሲለቋችሁ ምንድን ነው ባፍጢማችሁ ምንድን ነው እንደ እንትን የምትገለባበጡት? ክብር አይወድላችሁም። በቃ መጀመሪያ ወቅ ራስ ተውሂድን ተማር ቁጭ ብለህ። ደግሞ አንተ ልትነቅፍ ትፈልጋለህ እንዴ? ማነህ አንተ? መጀመሪያ የትኛው ኡስታዝ ጋር ነው ቁጭ ብለህ አንተ የቀራው የተማርከው? ማን ጋር ነው? የትኛው አሊም ጋር? ዝም ብለህ ሶርስን ራሱ አናውቀው። ዝም ብለህ መተህ ዳኢ ትሆናለህ እንዴ? እውቀት ሳይኖርህ እና ደግሞ አንተ ዝም ብለህ ሴቶች ምናምን እዚህ ተሰብስበው ተኳኩለህ መታዳመጡኝ ብለህ ፈትዋ ልትሰጥ ትፈልጋለህ እንዴ? አረ ስርዓትን ያዝዛ እንዴ! ስንቱን እንደው እኛ ራሳችን እኮ ጋጥ ወጥ እኮ ልንሆን ነው። ስንቱን አዝቅተን እንትን ብለን እንችለዋለን። እንዴት እናርጋችሁ? ምንድን እናርጋችሁ? ምንድነው? ከየትኛው ጉድጓድ ውስጥ ነው እንደ ጥንቸል? ጥሩ ሰው ትመስላላችሁ። ገና ሊያቅ ነው፣ ጥሩ ነው፣ እስልምና ገብቶታል፣ ወደ እስልምና እየመጣ ነው ብለን ስጠብቃ እዛ እንደ እንትን ስትል መጠመጡ አመጣጣችሁ ራሱ በጣም ግራ ነው። በምን እንፈረጃችሁ? አይጭ በእውነት ሙስሊሙ እኮ ግራ ገባው። ወላሂ በጣም እኮ ግራ ገባው። ተውሂድ በሶስት ይከፈላል ይላል። አንተ እንኳን የምትሰክረው ዝም ብሎ እኛ በጣም ብዙ ቆንጆ ሴቶች ሙስሊሞች አሉ ምናምን ይላል። ስለ ሴት ምናምን የምታወራውን እንኳን ይሰማ የለ እንዴ? ስለ ተውሂድ ምን አይነት ስለ ተውሂድ ሙሉ ቀን ብትሰማ ይሰለቻል እንዴ? ስለፈጠረ አላህ አንድነት፣ እሱን ብቻውን በብቸኝነት መገዛት፣ የሱ ባህሪያት፣ የሱ ሁኔታ፣ ልዕልናው ምን ፈለክ ከዚህ በላይ? እኔ ዳኢ ስለ ተውሂድ የማያወራ ውሸት የፈለገ ዕውቀት ቢኖረው እኔ ቁጭ በሉ ነው የሚመስለኝ። ምንም አይመስል እንደ ዳኢም አልቆጥረውም። እኔ ደጋግሙ ከንግግሮች ሁሉ ንግግር የሆነው ተውሂድን የማያወራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያን ያህል ዓመት ከሌሎች ሸሪዓ ጉዳዮች በላይ ረጅሙን ዓመት የወሰደባቸውን ትምህርት ከወገኖቻቸው ለስደት ያበቃቸው ያ ሁሉ ሰይፍ ምን ለጋብቻና ለፍቺ ምናምን ለሸሪዓ ለወለድና ወለድ ብሎ አትብሉ መሰለ እንዲያ ሁሉ መስዋዕትነት ለተውሂድ ነው። ከሌላም ሃይማኖት ሰዎች የሚመጡት አንድ አላህ ብቻ በብቸኝነት የሚመለክበት ቦታ ብለው ነው እስልምና ጥርት ያለ ሁሉ ነገር። ከዛ ደግሞ አይሰለችም፣ ተነግሮ አይሰለችም። የአላህ ተውሂድ ቢነገር የማይሰለች ነው ከሁሉም ትምህርቶች። ዝም ብላችሁ ተቀባጥሩ የለ እንደ በየመድረኩ ዝም ብላችሁ ተኳኩላችሁ መጣችሁ የማይረባ ነገር ስትቀባጥር ትውል የለ እንዴ? ለሚከፈላችሁ እናንተ ማን እንደሚከፍላችሁ እኛ ምን እናውቃለን? ምንጫችሁ እኮ ግራ ገብቶናል። ገና ልንፈልገው ነው እንግዲህ መፈለግ አለብን። የእናንተ ምንጭ በጣም አስቸጋሪ ምንጭ ነው በእውነት። ከየትኛው ጉድጓድ ውስጥ እንደ ጥንቸል እየወጣችሁ እንደፈላችሁብን አላወቅንም። በአንዴ ነው የወረራችሁ። ተውሂድን የሚያስተምረው በእናንተ እየተሸፈነ ነው። ለካ እናንተ እኛ እኮ ብዙ ጊዜ ከማውቃቸው ሰዎች ጋር የምነጋገራለሁ። ኢትዮጵያ ውስጥ በአዲስ አበባ ከተማ ተውሂድ የሚባለው ነገር ቢድዓና ሽርክ እንዲመታ ተውሂድ እንዲስፋፋ እነ ኡስታዝ ማህሙዴ ወጣቱን አንዋር መስጂድ ላይ ሲያስተምሩት ፖሊስ ሲጠራበት የመስጂድ ካዳሚዎች የአንዋር መስጊድ እንደምታያቸው በፊት የነበሩት ደቤ ምናምን የለመዱት ተውሂድ መጣብን ብለው እስልምና አዲስ ሆኖ መጣብን ብለው
ሲገፈትሩ ውሃ ሲደፉባቸው ፖሊስ ሲያመጡባቸው ዳዕዋ አይደረግም ሲለጠፍ ወረቀት ብዙውን ነገር ችለው በርካታ ወጣቶችን አስተምረዋል። እኔ ወደ መስጂድ በገባሁበት ጊዜ ጉርምስና ላይ ብዙ ቦታዎች ላይ ሄጄ ዳዕዋዎችን አዳምጬ ነበርና የጀነት ጨፌ ምናምን ልክ እናንተ የምታወሩት ለምንም የማይጠቅም ወይ ማያጠነክር ወይ ማያለሰልስ ለፈስፈስፈስ ያለ የአላህንም አንድነት የረሱል ሰለላሁ ዐለይሂ ወሰለም የታገሉለትን ነገር የተውሂድን ምንነት የሽርክንና የቢድአን ነገር ምንም የማይናገሩ ዝም ብሎ እንደናንተ ሙቅ የሆነ ሐዲስ ምንድነው? በቃ ምንም እኔ በቃ ቀም አላለኝ። በአጋጣሚ አንዋር መስጂድ ግን እነ ማሙዴንና መሰሎቻቸውን ሳገኝ አሁን ዳዕዋ አገኘው እየተደሰተ ምክንያቱም ተውሂድ በጣም የሚያኮራ ነው። የትም ቦታ ሄደ የምትናገረው የጌታህን ቢድአ ደግሞ ጭማሪ ደግሞ ቆሻሻ ነገር መሆኑ ማስተማርን የሚያክል እስልምናን ማትረፍ እስልምናን ለማትረፍ እስልምናን ለማጽዳት ቢድአ የሚባል ቆሻሻን ነገር ማጽዳት ይገባል። ትርፍ ነገር ይጥቀም አይጥቀም ምንድነው? እኔ እኮ መጨመር እችላለሁ ማለት ነው። ቆንጆ ከሆነ ጥሩ ነው ብዬ ካሰብኩ እንደ ማስረጃ አንዳንዶቹ የሚያመጡት እንዴት ቢድአ ትላላችሁ መውሊድን የሚሉ አሉ አይደል እንዴ? እንደ ምሳሌ ነው ከርሴ በወጣ ይቅርታ። ቴሌቪዥን ነበር፣ ቲክቶክ ነበር፣ መኪና ምናምን ያላ መልክተኛ ተጠቅመዋል ወይ ሰለላሁ ዐለይሂ ወሰለም ቢድአ አይደለም። በጣም የሚገርም ነው። የአምልኮ ቢድአና ተራ ነገሮችን ቁሳቁሶችን አንድ ላይ የሚያምላቸው እነዚህ ሁሉ ከበረቻቻ እነዚህ ሁሉ መጋጋጥ ቆሻሻን ንጹህ ለማድረግ ነው። ቆሻሻ ምንም ብታረገው አይነጻ አላህ Subhanahu Wa Ta'ala ማያነጻውም እና ተውሂድን የማይናገሩ ኡስታዞችን አንድ ዳኢ መጥቶ በተደጋጋሚ ሲናገር የሚያወራውን ነገር ማስማትና ምን ላይ ነው ፎከስ የሚያደርገው ይሄ ሰውዬ? ብዙ ጊዜ የሚያወራው ስለምንድን ነው እያስተማረ ንግግሩ ምናምን አሪፍ ትመስላለች፣ ግን ምንድነው ስለ ተውሂድ ያለው አመለካከት ህብረተሰቡ ያለበት ችግር ምንድነው? እሱ የሚያወራው ምንድነው? መገምገምና ይህቺ ከዛኛው ጉርጓድ ውስጥ የወጣች ነች ቆዳዋን አሳምራ ነው ብለን መንቃት አለብን እና ማክሷን ገልጠን ገለል በይ ተጠቅሚ ማለት አለብን። እወቂ መጀመሪያ ተማሪ ማለት አለብን። ዝም ብለን ስንሰማቸው ጊዜ አገር አልበቃ አላላቸውም እንዴ? የሆነ ምንም ነገር የማያውቁ ሰዎች ሚዲያ ላይ ይወጡና ተመችቷቸዋል፣ ዝም ብሎ ይቀደዳሉ፣ ዝም ብሎ ይተረተራሉ። ስለ ተውሂድ ሰዎች እንዳያወሩ ለመናገር እስከመሞከር ኢማሞችን የተውሂድ ሰዎች በጣም 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 የምድር ላይ እንቁ ናቸው። በአላህ Subhanahu Wa Ta'ala ዘንድ የተከበሩ የተወደዱ ናቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ባንዲራ ይዘው አደራቸው በጥርሳቸው ነክሰው የያዙ ናቸው። ከነሱ ጋራ እነሱን በመፍሰል እንጂ እግራቸው ስር ሆኖ በመንፈራፈር እነሱን መድረስ አይቻልም። ለሚከፍላቸው አካል አንተ ለተውሂድ ይከፈላል። ስለተውሂድ ከአላህ በስተቀር ሌላ አምላክ የለምና የአላህን ባህሪያት ለመግለጽ ክፍያ ትፈልጋል። እየተከፈለ ነው እንዴ? ሴቶች መሀል እዚህ ቁጭ ብለህ እንትን የምታደርገው አቅምን ወቅ እዛ ጠግህን ያዝ። መጀመሪያ ማን ነው ላንተ? እኔ አስታውሳለሁ እንትን ላይ እኔ ምን አይነት ነገር ነው በዩቲዩብ ላይና በቢላል ቲዩብ ላይ ለመታየት እንዴት እንደምትጋጋጥን ያውቅ ነበር። ሰዎች እንዲያቋችሁ ነው የምትጋጋጡት። እኔ ሰዎች እንዲያቋቸው፣ ሰዎች እንዲያከብሯቸው፣ ሰዎች እንዲያዩዋቸው፣ እንዲሰሟቸው የሚጋጋጡ ሰዎች ሁሌም አልወዳቸውም። በጣም ነው የምጠላቸው። አላማቸው ሌላ። አንተ መልእክትን ማስተላለፍ በምንም ነገር ታስተላልፍ። የአላህ Subhanahu Wa Ta'ala አሰሚው አላህን ያደርሰዋል። አንተ መልካም ነገር ለመታወቅ የሚጋጋጡ ሰዎች የጥቅም ሰዎች ናቸው። ለመታወቅ የሚጋጋጡ ሰዎች የክብር ሰዎች ናቸው። ሁሉ ቦታ የሚጣሉ ሰዎች አላማቸው ሌላ ነው። እንደዚህ አይነት ነገር እንዳይመጣብህ የኢትዮጵያ ሙስሊሞች የመብት ጥያቄ እንቅስቃሴ ጊዜ አዳሜ የት ነበርክ? ኡስታዞቹ ሁሉም ኡስታዞች በሚባሉ ደረጃ አጥብቀው ብዙ ዳዕዋዎችን አድርገዋል። እውነት ለመናገር አጥብቀው ቢድአን ሲከላከሉ ስለ ተውሂድ ሲያወሩ አልሰማሁም።
ትልልቁ ማለት ዑለሞች አላልኩም፣ የኢትዮጵያ ሙስሊሞች የመብት ጥያቄ የመፍትሄ አፈላላጊ ሲናገሩ አልሰማሁም። ምናልባት ሰዎች እንዳይጠላቸው ይሆናል። እኔ በዚህ የሚጠላኝን ሰው በጣም ነው የምፈልገው። በእናትህ ጥላኝ፣ እንድድብን አድርገህ ጥላኝ ምናምን። ተውሂድ ካላ በስተቀር ሌላ አምላክ የለም። ተውሂድን ያዝ። ተውሂድን መያዝ ዋህብያነት ከሆነ ዋህብያ ነኝ። ይህን ስያሜ ብትለጥፍብኝ ምንም አይመስለኝም። ተውሂድ እኮ ነው፣ በሌላ እኮ አይደለም። እኔ እኮ ድንጋይ አምላክ ያላልከኝም ቢድአን የሚከለክል ጭማሪ ጭፈራን የከለከለ ነው ብትል ምን? ኧረ በጣም እኮ ክብር ያለው ነገር አላሉም ሲሉ አልሰማው። ብዙ ትምህርታቸው ላይ ስለ እንደዚህ አይነት ነገር በተደጋጋሚ አንዳንዴ ሞቅ ሲለው አንድ ሁለት ሰው ምናምን ሰምቻለሁ። ግን መሰረታዊ ነገር አድርገህ መነሳት ያለብህ ግን እሱን ነበር። ዋናውን ትተህ ከቂጡ ትነሳለህ። ዋናውን ቁንጮውን ይዘህ እግሩ ስር ነው የምትንደፋደፈው። የሙስልምና መሰረቱ ዋናው አናቱ ተውሂድ ነው። በአላህ ላይ ሰዎችን ሌላን ነገር እንዳያጋሩ፣ እንዳያሻርጉ፣ እንዳይሳሳቱ መግቢያው ቀዳዳው በጣም ብዙ ስለሆነ መልካም የሚመስል ነገር መካከል ላይ ስላለበት ከዛ የተውሂድ እንቅፋት ወደ ሽርክ የሚወስደው ቢድአው ነው። እሱን መከላከል ቢድአው ነው ሽርክን የሚፈጥር። የሽርክ አባት ቢድአ ነው አባቱ። አያት ቅድመ አያቶቹ ደግሞ ያው የሚታወቅ ነው። ሸገሌ እያሉ እንትን የሚሏቸው ዝም ብሎ ምን እንዳስተማሩ እንኳን ማናውቅ። የሚቀየም ካለ ለምን አዙሮ አይደፋው? ግን ዋናው ነገር የተውሂድ መምህራኖች ጥቂት ናቸው። ዋህብያ ይባላሉ። ስለ ተውሂድ ካላስተማርክ በእናት ጋቢ ለብሰተኛ ምንም አላህ ዘንድም ምንም አይነት አጅር አታገኝም። እንደ ዳኢም አትቆጠርም። ሰዎች ያውቋል። እዚህ ተጨፍሮልህ ተጨብጭቦልህ በቃ ትሄዳለህ። ሌላ ነገር የለም። የመጀመሪያው እስልምና ተውሂድ ነው እና አህባሽ ሲመጣ እኮ ተውሂድን ለመምታት ነው። የአህባሽ አስተሳሰብ ምንድነው? ቢድአ ነው። የአህባሽ አስተሳሰብ ምንድነው? ሽርክ ነው። የአህባሽ አስተሳሰብ ምንድነው? ጭማሪ ጭምርማሪ ነው። እነዚህ ነገሮችን በወቅቱ የነበረው የህዋት አመራርና ሌሎች ምዕራባውያኖችም ይፈልጉታል። ምን? የሞተ ሬሳ እስልምናን ነው የሚፈልጉት። የሞተ የደከመ እስልምናን አታጠፋው። እስልምናን ማጥፋት ሃይማኖቱ አያስፈልግም ማለት አይቻልም፣ ይከብዳል። ግን ሽባ ማድረግ አለ ምንም የማይጠቅም በቃ ዝም ብሎ ሌሎች እንኳን ከእስልምና ውጭ ያሉ ሰዎች እንደ ሃይማኖትን ባይቆጥሩት የሚጠየፉት እንዲሆን ዝተት እንዲሆን ያደርጋል። ደካማ ማዳከም፣ ደካማ ማድረግ፣ ውስጡ ደካማ ትውልድ፣ ለዘብተኛ፣ ማይቆረቁ፣ አብሮ የሚደንስ አብሮ የሚጨፍር ከነሱን ይመስል በቃ ደካማውን መፍጠር ነው የሚፈልገው። ስለዚህ እነሱ ያንን ለመጫን ሲፈልጉ የታገልነው እኮ የመጀመሪያው ተውሂድን ስለሚሉት ሲመቱ የኖሩት ተውሂድ እንዳይስፋፋ ሲጠሩ የነበሩት መሻይክ ምናምን እያሉ ተውሂድን በግለሰቦች አስተሳሰብ ሊተኩ የሞከሩት ማን ነው? አህመዲን ጨሎ ሌሎቹም ወላኔ ራስ ረድማን የነበሩት የመጅሊስ ሰዎች ሊበሉ በልተው ማይጠግቡ ከተለያዩ ቦታ የመጡ ጅቦች ሲመዘብሩ ሙስሊሙን ሲያዳክሙት ነበሩ። እነዚህ ግለሰቦች ለመንግስት አድረው ሸጠው እነሱን ተጋግጠው ነበር የሚደግፉት። የአህባሽ አስተሳሰብ ያላቸው ያችን አረንጓዴ ምናምን ይለብሷታል። ጥምጣሟ እሷ ምን አይነት እንደሆነች ምን እንደሆነች እንትኗ ቦሎዋ እኔ አይገባኝ። ከዛስ የተከላከልነው እኮ ለተውሂዳችን ነው። ላንተ ሀድራ ነው እንዴ ያ ሁሉ መስዋዕትነት የተከፈለው? መሀከል ላይ ሙዘብዚቢን የሆኑ ሰዎች ሽል ብለው መጥተው እንዲነክሱ ነው እንዴ? የት ነበርክ? የኢትዮጵያ ሙስሊሞች የመብት ጥያቄ እንቅስቃሴ ያ ሁሉ መስዋዕትነት ሲከፈል ምንድነው አስተዋጽኦ? የት ነበርክ? አህባሽን እኮ የተዋጋ ነው በተውሂድ ምክንያት ነው። አብዛኛዎቻችን የአህባሽን አስተሳሰብ ለመግታት የፈለጉት ሌሎች የራሳቸው ዓላማ ቢኖራቸው እንኳን እኛ ግን እስልምና ላይ
ትርፍ ነገር ሊጭኑ የመጡ አስተሳሰብ ሊጭኑ የመጡ ማለት እስልምናን ለመምታት በቃ ተውሂድን ማጥፋት ነው። እስልምናን ለማጥፋት ሌላ ነገራት ደካማ ነገር መፍጠር ነው እንጂ ጠርጎ እስልምናን የሚያጠፋ አይደለም። ስለዚህ አህባሽን አስተሳሰብ ስናጠናው ምን እንደሆነ ታወቀ። ዛሬ እንኳን እንዴት ምን እያደረገን እንደሆነ እያየን አይደል እንዴ? መድረክ ሁሉ እየፈለገው ሙዚቃ ሐላል ነው ሊለን ይፈልግ የለ እንዴ? እና ስለዚህ ያንን የተዋጋ ነው ምን ነበር ከዛ የኢትዮጵያ ሙስሊሞች በሚዲያ ብቅ ትሉና መሀል ላይ ሙዘብዝቢን ትሆናላችሁ። ተውሂድ ሲነካ አይከፋችሁም፣ ግን የሚዲያ ባለሙያዎች ናችሁ፣ ሚዲያ ላይ ናቸው። ጋዜጠኛ ልትሆን ትችላለህ፣ የሆነ እንትን ልትሆን ትችላለህ፣ የሆነ ሀይረኛ ልትሆን ትችላለህ። ግን ስለ ተውሂድ ምንም እኔ ምንድነው አንተ ለማን ነው ማን ነው አንተን አጅርን የሚከፍል? ተውሂድ ስለሚባለው ነገር ምን እኛ የመዝሐብ ችግር የለብንም። ስለ መዝሐብ አይደለም የምንሰራው፣ ስለ መዝሐብ ነው እንጂ ምትሰራው መስራት ያለብህ ስለምንድን ነው ታዲያ የምትሰራው? ማን ላይ ሆነ ሙዘብዝቢን ሆነ ነው እንዴ? አላህ Subhanahu Ta'ala ሁሉንም ሙስሊም በኩል ነው የሚያየው? ሙስሊም ነኝ ያለውን ሁሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላሉም? አንዷ ብቻ ነች የምትተርፍ። ከሚተርፈው ሁን ግብስብስ ውስጥ ከምትሆን የሚተርፈው የትኛው ነው ብለህ ፈልግ። የሚድነው የትኛው ነው? ትክክለኛ መንገድ ላይ ያለችው ጭፍራ የትኛዋ ነች ብለህ ፈልግ። መፈለግ አለብህ። መሀከል ላይ ሆነ እናንተ አትጣሉ፣ አትኮራረፉ። የግል ጉዳይ፣ የግል ንብረት፣ የኪስ ጉዳይ፣ የመሬት ጉዳይ፣ የደሞዝ ጉዳይ የለበትም። በአላህ ሐቅ እና በረሱል ሰለላሁ ዐለይሂ ወሰለም መንገድና መሳትና አለመሳት ላይ ነው። ይሄ እኮ ከባድ ችግር ነው። በቃ ማንንም ሰው ለግል ብላ አታኮርፉ፣ አትቀየሙ። በዚህ ሲመጣ ነው የምታኮርፈው። ወንድሜ ነው ምናምን ይባል ነገር የለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሐቅ ሲጣስ ፊታቸውን የሚያጨፈግጉት የትኛውም ሰሃባ ላይ ቢሆን የሚወዱት ሰሃባ። ስለዚህ አንተ ምንም ነገር አይመስልህም። አንተ የሚያስጨንቅህ መሐመድና ሰይድ መኮራረፋቸው ነው። የእስልምናው ጉዳይ ያስጨንቅህ። ሰይድ ትክክል ካልሆነ አንተ ማነህ ልትለው ይገባል። መሀከል ላይ አትሁን። መዝሐብ ምንድነው? በተውሂድ ላይ የቆመ በተውሂድ ላይ የጸና የረሱል ሰለላሁ ዐለይሂ ወሰለምን መንገድ በጥርሱ ይዞ ምንም ነገር ቢድዓ የማይጨምር አፉን አውጥቶ እኮ እየተናገረ ነው ቢድዓ ቆንጆ ነው እያለ። እነዚህን መራቅና እንዲጠነቀቁ መናገር ካልቻልክ አንተ ያንተ ሚዲያ ላይ መሰጣት ምንድነው? ምንድነው የምታደርገው? ዜና እንትና መስጂድ ተመረቀ እንትን ደሴ ላይ እንዲሆነ አርባ ጎጎ ላይ እንደዚህ ምን ያደርግለታል? ሙስሊም ሁሉም ሰዎች እንዳይጠሉህ ነው አይደል? አቋም የለህም፣ ቦታ የለህም። አንድ አቋም ያዝና ይህንን አቋም በማንጸባረቅ ሙስሊሙ ወደዚህኛው አቋም ወደ ትክክለኛው አቋም እንዲሄድ ጥረት አድርግ። የእስላማዊ ሚዲያ የሚያስፈልገው ለዚህ ብቻ ለዚህ ነው። ሌላ ምን ታወራለህ? ሙስሊሙ የተቸገረበት ጉዳይ እንዲተፈናቀለ መስጊድ ፈረሰ፣ እባክህ ተወው፣ እሱ ምንም አይደለም። የሙስሊሙ ጥንካሬ ተውሂድ ሊፈርስ እየተቃረበ አንተ ስለ መስጂድ መፍረስና ስለምናምን ታወራለህ። እስልምና ጉዳይ እንዲቋቋም የምንፈልገው በተውሂድ የታነጸ ትውልድ እንዲፈጥር ነው። የቢድዓ ሰዎች እንዳይኖሩ ነው። ካለዛ እስልምና የለም። እስልምና ከሌላ አላህ Subhanahu Ta'ala በአቱን ነው የሚያወርድብን። በእኛ ቁመና ልክ ነው አላህ Subhanahu Ta'ala ረህመቱንም የሚያዘ በረህመት አይኑም የሚያይ። አሁን እኮ ያላችሁ ሰዎች እንግሊዘኛ ከተናገራችሁ ወህይ የሚወርድላችሁ እስከሚመስላችሁ በቃ በጣም ትቀብጣላችሁ። ማንም ሰው በተውሂድ ላይ እንቅፋት ሊፈጥር አይገባም። ይሄን እንድንታገሰው አይገባም። እስልምናችን ነው በቃ በእስልምና ላይ የመጣው። ምንም አይነት ቆዳ ይልበስ የትኛውም ኡስታዝ ሰው ተውሂድን ዝቅ ሊያደርግ ከፈለገ ወይም ደግሞ ሌላ አመለካከት ካለው ስለ ቢድዓ የማይናገር ከሆነ ቢድዓን የማያስጠነቅቅ ከሆነ ኪላፍ አለ ብሎ ዝም ቢሆን ራሱን ለኛም ኪላፍ ነው። ሰውየው ራሱ አይጠቅምም። እንዲህ አይነት ኡስታዝ አይጠቅምም። ኪላፍ ነው ለህዝቡ ራሱ ያቃል አይናገርም። ታዲያ አጅር የሚፈልግ ከአላህ Subhanahu Ta'ala እና ሆዱን ክብሩን ሙገሳውን የሚፈልግ እኩል ነው እንዴ? የት ይገናኝ? አይገናኝም። ስለዚህ ክብሩን ብዙ ሰዎች ላያከብሩት ይችላሉ። ስለ ተውሂድ በደንብ መናገር ማብራራት እስኪያቅለሰልሻቸው ተውሂድን መንገር ኪታቡ ተውሂድን መደንብ መንገር ማብራራት አላህ Subhanahu Ta'ala ለብዙዎች
መንገድን ይከፍታል ላላወቁ ሰዎች። እነዚህ አውቀው ይሄን ቆሻሻውን ንጹህ ለማድረግ የሚጣጣሉ ሰዎች ለእነሱ ብትነግራቸው የማይገባቸው መጀመሪያም ሳያውቁ አይደለም፣ ድካም ነው። በልዩነት ውስጥ አንድነት የለም። ምን አይነት አነጋገር ነው? በልዩነት ውስጥ አንድነት የለም። ምን ማለት ነው? ፖለቲካዊ ቋንቋ ነው። በልዩነት ውስጥ አንድነት፣ ፖለቲካ ውስጥ ኢትዮጵያ ውስጥ እንምጣ። በልዩነት ውስጥ አንድነት። ኢትዮጵያ የተለያዩ ብሔረሰቦች ነው ያሉባት። ነገር ግን እያየን ያለነውን ነገር እያየህ ነው። የት ነው? የት ዓለም ነው ያለ? እውነቴን ነው ወንድሜ፣ የት ነው? እያየህ ነው። አሁን የኢትዮጵያ ችግር ምንድን ነው? ከደርግ ስርዓት በኋላ ያሉትን ነገሮች በጽሁፍም በተለያዩ ነገሮችም ከሰዎች ምስክርነትም ከሁሉም ነገር ስንሰማው ያለው ነገር ምንድን ነው? ደርግ የነበረው የአምባገነናዊ ስርዓቱ ነው እንጂ በህዝቡ መካከል አንድ ችግር አልነበረም። ዛሬ በህዝብ መካከል ችግር እንዲኖር ያደረገው ምንድን ነው? በልዩነት ውስጥ አንድነት የሚለው ልዩ ካረከው በኋላ ከለያየው በኋላ አንድ ልታረገው አትችልም። በዋና ነገር በመሰረታዊ ነገር በእስልምና በቆምክል በሃይማኖት በዲን በረሱል ሰለላሁ ዐለይሂ ወሰለም አስተምሮ ላይ ልዩነት ካለ በአላህ ሱብሃነሁ ወተዓላ ማስጠንቀቂያ ትእዛዝ መመሪያ ላይ ልዩነት ካለ እንዴት አድርገህ ነው አንድ የምትሆነው? ምንድነው አንድ የሚያደርግህ? ከእሱ ካለ ያየህ ምን ሊለያይ ይፈልግ? ምንድነው የሚያደርግ? በልዩነት ውስጥ አንድነት የሚባል ነገር የለም። ልዩነት የተለያየ ሐሳብ ይዘህ አንድ ላይ መሄድ አትችልም። ምሳሌ ልስጥ። የኢህአዴግ አስተሳሰብ ነበር ማኒፌስት ልዩነት፣ የቅንጅት የሚባለው ፖለቲከኛ አስተሳሰብ ነበር። እነዚህን ሰዎች እኩል አንድ ንብረት ለሁለት ብትሰጣቸው በአንድነት ያራምዱታል? አይግባቡበትም። ቢድዓ ጥሩ ነው ይልሃል። አንተ ደግሞ ቢድዓ የተከለከለ ነው አላህ Subhanahu Wa Ta'ala ጠይቀሃል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቢድዓን ወደ እሳት ይመራል ብለዋል። በቃ አሉ ቢድዓ ቆንጆ ነው እንደውም እንዳያስገኛል። የአላህ Subhanahu Wa Ta'ala የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መመሪያ ተጻረረ። እሱን አንድ አድርገው ስትሄድ ልክ ከሱ ጋር ስትሆን ሌሎች ሰዎች እኮ ሙስሊሞች እኮ የሱም ሐሳብ አንተ ጋር እንዳለ ነው የሚገነዘቡትና እሱ የሚናገረውን ይሰሙታል። የፈለጉትን ይዛሉ፣ የፈለጉትን ይጥላሉ። ግልጽ ልዩነት ነው እንጂ መኖር ያለበት። በእንደዚህ ጉዳይ ላይማ ፊትንም ማጨፍገግ አለበት። ምክንያቱም እስልምና ልዩነት የሚባል ነገር የሚፈጥር ነገር የለው። የሰዎች ስሜት፣ ፍላጎት፣ ጥጋብ ብቻ። ስለዚህ ልዩነት በትናንሽ ነገር ልዩነት ሲመጣ እየሰፋ ይሄዳል። ያንተ ጥንካሬ ያንተ ልፋት ደግሞ ልዩነቱን ለመቅረፍ ሳይሆን የተሳሳተውን አካል ልክ አለመሆኑን ሁሌም እየተናገርክ ማለፍ አለብህ። ልዩነት ማለት ምን ማለት ነው? አረብኛው ኺላፍ ሊሆን ዝም ብሎ ተራ ነገር ይመስል ልዩነት ነው፣ አለመግባባት ነው፣ በሐሳብ መለያየት ነው። ስለዚህ የልዩነታቸውን መስመር ስትመለከተው ብዙ ችግር ፈጥሯል። ያለፉትም ልዩነቶች በጣም በትልቅ ጉዳይ ላይ ሲሆን ትውልድ ያጠፋሉ። ልዩነት ማለት መስመር መሳት ማለት አንደኛው ትክክል ነው፣ አንደኛው መስመር ስቷል። የሚጎትትህ ወደ ሳተው መስመር አይቆም። አንተ ወደ ትክክለኛው ልትሞግተው ይገባል። ምክንያቱም ትክክል ያልሆነ ነገር ሲሰራ መጥፎ ነገር ነው። ቢድዓም ሆነ ትክክል ያልሆነ ነገር ሲሰራ መከላከል አለብህ። ኺላፍን ልዩነት ያለ ነው። ልዩነታችንን አቻችለን ምንድን ነው
ተውሂድ በያዘ ሰውና ተውሂድ በሌለው ሰው ላይ ከባድ ልዩነት አለ። ምንድነው የምታውቀው? በቃ አንተ አትያዝ ያለ ነው። ያንን ግን በእውቀት መምታት፣ መጋፈጥ፣ ልክ አይደለም ማለት፣ ሐሳቡን ሙሉ ለሙሉ አለመቀበል፣ መጣል ግዴታ ነው። ኺላፍ ያለ ነው ልዩነት ያለ ነው ብሎ የሚካሄድበት ነገር የለም። ምን ማለት ነው? በልዩነት ውስጥ አንድነት መቼም ሊኖር አይችልም። የኢትዮጵያ ሙስሊሞች መስጂድ ሲፈርስባቸው የሆነ ነገር ሲሆን ምናምን አንድ ላይ ምናምን አህባሹም እንትኑ ምናምን መስጂድ የፈረሰ ብሎ መንግስትን መቃወም ይሄ ጀግንነት አይደለም። እሱ በአላህ ዘንድ ምንዳ የሚያስገኝ ነገር ሆኖ አይደል። ያንን ነስር የምታገኘው በልዩነት ውስጥ ስለተግበሰበስክ አይደለም። ነስር የምታገኘው በጥራት አለ በትንሽ ሰው ቀጥ ብለህ በትክክለኛው መንገድ ላይ በመቆምህ ነስር የምታገኘው የማንንም ይሉኝታ በማንም ላይ ይሉኝታ ሳይዝ ቀጥ ብለህ ትክክለኛው መንገድ ላይ ስትሆንና በትክክለኛው መንገድ ላይ ስትበደል ለምን ስትል ነው። ነስር የሚገኘው ከአላህ ነው። በመብዛት በመንጋጋት ነስር አይገኝም። የትኛው ነስር ነው? ስለዚህ መጀመሪያ ሰዎችን የሚያበላሹት ሰዎችን የሚያጠሙት እናውቃለን የሚሉ ሰዎች ናቸው። ህብረተሰቡን ሁሉ የሚያጠሙት ችግር የሚያጠሩት ለልዩነት የሚያደርጉት የሚዳርጉት እናውቃለን የሚሉት ሰዎች ናቸው። ምንጫቸው የተለያየ ነው። ግልጽ የሆነ ነገር ነው ያለ። ድሮም ኺላፍ ነበር አሁንም ኺላፍ ነበር የሚለው ብቻ መሰረት አናደርግ። ልዩነት ድሮም አለ። ይሄን ያህል እንድትበጣጠሳላችሁ ተብለናል ብለህ እግርን ዘርግተህ ነው የምትቀመጠው ወይስ ከትክክለኛው ላይ ለመሆን ጥረት ነው የምታደርገው? ትክክል ያልሆኑትን መውቀስ እንዲስተካከሉ ማድረግ ነው ያለብህ። እነዚህ ነገሮች ግዴታና ዋጅብ ሊሆኑ ነው የሚገቡ። ትክክለኛ ነገር ላይ መምጣት አለበት። ብዙ የሸሪዓ ጉዳዮች ይጣሳሉ ከሚዲያ ጀምሮ። የሸሪዓ ጉዳዮችን በትክክል እስልምና አላህ Subhanahu Wa Ta'ala ያዘዘንን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አደራ ያሉንን ወይም ሰሃቦች ይሰሩት የነበረውን ነገር ስንመለከት ብዙ የተጣሱ የሚያሳፍሩ ትልልቅ የተጣሱ ነገሮች አሉ በትልልቅ ሰዎች። ነገር ግን እዛ ቦታ ላይ መሄድ እንደ ክብር የሚቆጥሩ ሰዎች አሉ። የመጀመሪያው ዱንያ ላይ ስላለው ሰው ስለሚወድ ስለሚያከብር አንቱ ስለሚል በቃ እሱን ከተጨነቅ አላህ ዘንድ አንቱ የሚባል ነገር ወይም አላህ ዘንድ ክብር አታገኝም። የመጀመሪያው ይሄንን አውልቀጣል። ሰዎች አሞገሱ፣ አደነቁ፣ ወደዱ፣ ጠሉ፣ አውልቅና ጣለው። ምክንያቱም ሀቅ ላይ የመጀመሪያው ይሄ ነው። ተውሂድ ነው። ማንንም አትፍራ። ገሌ ናቸው ገሌ ነው አትበል። ሀቅ ላይ ቁም። የፈለገ ወደድ የፈለገ ይጥላ። አትራራ ሀቅ ላይ ለመናገር ምንም የዛኔ ትክክለኛ ነገር ላይ መጣ። በሚዲያ ደረጃ ስናየው ስንትና ስንት ትክክል ያልሆነ ነገር የሚሰሩ ሚዲያዎች አሉ። እዛ ላይ ትልቁን ኡስታዝ ታገኘዋል። ሰዎች እንደወዳቸው ሞቅ ካለ ሚዲያው ይሄዳል። ሰዎች እንደወዳቸው እንፈልጉና ሰዎች እያለቀሱ ስቅስቅ እያሉ ያለ መልእክተኛ ሐዲስ ስላወሩ ወላሂ በዛኔ አላምናቸውም ሰዎች። ለምን ይው በአይኑ በጆሮ በምኑ አያለቅስም? እኔ እንደውም እንደዚህ አይነት ሰው ብዙም እየፎገረ ነው የሚለው። ምንም የሚያስለቅስ ነገር የለም። ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታሪክ የሰሃቦች ተግባር የሚያንሰቀስቅ ሳይሆን ጠንካራ የሚያደርግ ነገሮችን እንድታስብ የሚያደርግ እኔ ምን ሰርቻለሁ ብለህ እንድትፈትሽና ወደዛ እንድትሄድ የሚያደርግ ነው። አለቀ። እዛ ውስጥ የእንባ እንጀራ ምናምን የሚል ትረካ አይደለም ያለው። ስለዚህ ምንም ጥንካሬ ነሽዳ ያመጣል፣ ግጥም ያመጣሉ፣ ይነሽዳሉ። የዛን እዛ ጋር ቁጭ ብለው ስቅስቅ ብለው ሰዎች ያለቅሳሉ። መድረክ ላይ ምናምን ተሰብስበው ትልልቅ ኡስታዝም ሊሆን ይችላል የሆነ እንባው ምናምን ወርዶ ቪዲዮ ደግሞ ካሜራው ምናምን እሱ የሱን እንባ ምናምን ያመጣል። ከዛ ግጥሙን ይቀጥማል። ነሽዳው ምናምን በጣም የኔ ወንድም የአላህ Subhanahu Wa Ta'ala ንግግር በስርዓት ማስጠንቀቂያ መመሪያ ቁርአን ያላረጠበው ልብ ነሽዳና ግጥም ዜማ ወላሂ ያረጠው። አንዳንድ ሰዎች ትክክለኛ ነገር አይዋጥላቸውም። አላህ Subhanahu Wa Ta'ala እንዲያርጓል ስትላቸው
ምንም አይመስላቸው ሻከንተና እንደዚህ ብለው ዋው በዚህ አቋረጠ ስትለው አጀብ 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 ይላል። እንደዚህ የሚሉ ብዙ ሰዎች አሉ። ስለዚህ ብዙ የተጣሱ ነገሮች አሉ። ሁሉንም ከፈተሽ ነው በቃ ባዶ እንቀራለን። ሁሉም ገሌ እንደዚህ በቃ ያደክማል። አሁን ትክክለኛ ሰው የተውሂድ ሰው ስለ ተውሂድ የሚታገል ተውሂድ ተዳክሟል። በገጠር በከተማ ቢድዓ ተስፋፍቷል። በየመድረሳው ህፃናቶች እናት ሀገር ወይም ሞት እንደሚል አላሁ ቢላ መካን ምናምን መፈክር እያደረጉ ነው። እነዚህ ነገሮች ትተናቸዋል። በተለያዩ ቦታዎች ላይ የምናያቸው አሳሳቢ ነገሮችን ዘንግተናቸዋል። በሚገባው ቋንቋ ቁርአን ሐዲስ እየጠቀሰ ሲነገር የገሌ ሸክ እንደዚህ ብለዋል እንትና ኢማሙ እንደዚህ ብለዋል የሚል ተረት ሰምተናል። ይበቃናል። ከዚህ በኋላ ለእንደነዚህ አይነት ሰዎች መድረክ መስጠት ማለት ቆሻሻን ቦታ አለው ብሎ እንደማስቀመጥ ነው። ውይይትን መፍራት ምንድነው? መወያየት ነው። ምንድነው የምትወያየው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ንግግርና ተግባር ሐዲስ ግልጽ ሆኖ ተቀምጦ ቁጭ ብለህ መማር ነው እንጂ የምን አባክ ውይይት ነው? የአላህ ሱብሓነሁ ወተዓላ ንግግር በግልጽ ተቀምጦ በቃ ምንም በማያሟላዳ በማያሻማ መልኩ አንዳች ክርክር በገጠማችሁ ቁጥር ወደ ቁርአንና ወደ ሐዲስ ነው ተብለን ኢማሙ ማሊክ ኢማሙ ሻፊ ትላለህ። ወደ ቁርአንና ወደ ሐዲስ መምጣት አቅቶ በዛ መፍታት አቅቶ ቁርአንና ሐዲስን ለችግሮች መፍቻ ማድረግ ሳትችል ተሽከርካሪ ወንበር ላይ ወገቡን እስከሚያልበው ድረስ ሲጮህ የሚውል ሰው ገንዘብ ጥቅም ማግኛ እስልምና ይሆናል እንዴ? የደበረው የኮሰሰው ተጠቅልሎ የተቀመጠው ቢዳ ልክ ሰው እንዳለው ሸክንተና አሉ ብሎ መጥቶ ቢዳን ቆንጆ አለው ብሎ ሊከራከር የሚመጣን ሰው እንደ ጤነኛ ቆጥሮ ወንበር እንድንስብለት ከዛ ሰዎች ብዙ ይማራሉ። የመጀመሪያው ነገር ሙስሊሞችን መናቅ ነው። እስልምናን ደግሞ ትንሽ ማድረግ። እንዲህ አይነት ውይይት ነው ሰምቼ አላውቅም። ምንድን ቢድዓ ጥሩ ነው ወይ? ዘፈን ይፈቀዳል ወይ አይፈቀድም ወይ? የሚጠይቁትስ ሚዲያዎች እውቀት አላቸው? ምን አይነት ሞቅ ያለ ርዕስ እኮ ነው። ሚዲያ እኮ ሞቅ ያለ ርዕስ እና መሸቀል ምን አገባው? ያውቃል፣ ይጨንቀዋል። ሞቅ ያለ ርዕስ እኮ ነው የሚፈልገው። ሚዲያ ውስጥ ሰርተን የለ እንዴ? ቴሌቪዥን ጣቢያ ውስጥ ሰርተን የለ እንዴ? የትኛው እውቀት ያለው ሰው አለ? የሚዲያ ተዋናይ ፕሮግራም ሲያቀርብልህ አንተ በጣም ተመስጠ በጣም ምርጥ ፕሮግራም አቀረበ ትላለህ እንጂ ሰዓቱን መሙላት አይደል እንደሚፈልገው። እንትና ባመጣው እኮ አሪፍ ነው ብሎ ነው ተጨንቆበት በእውቀት ማን የትኛው? የመጀመሪያው የንግድ ድርጅት ነው፣ ማትረፍ ነው። በየትኛውም ሁኔታ ሚዲያ የሚታወቀው ለትርፍ ነው። ገንዘብ ብትሰጠው ይመጣል። እስቲ አሁን ቢላል ሚዲያን እንውሰድ። ቢላል ሚዲያ ለሙስሊሙ በጣም በዩቲዩብ በጣም እንትን አለ አይደል? የራሱ የገቢ ምንጭ ሲፈጥር አሁን እስላማዊ ስራ ውስጥ ነው ያለው። ሙስሊሙ ውስጥ ብዙ ድጋፍ አድርጎለታል። በእስላማዊ እንትን ውስጥ ነው ያለው። አሁን እያንዳንዱ እሱ ላይ ልንፈርድ እንጂ እያንዳንዱ የገንዘብ ምንጩ ባንዴ ቢወረወር አታገኘውም። እዚህ ቆሞ ቢዳንትን ነው እያለ ፍራንክ ሊለቃቀምብህ የፈለገ አላማውም አይደለም። የህይወት ጉዳይ ሆነበት። ስለዚህ እኛ በስራ ፈላጊዎች ቆሻሻን ልናነክሳ ይገባል። ምትወያያቸው ነገሮች አሉ። ክብር ያለው ለእስልምና ክብር ያለው አንድን አሊም አምጥተህ ሸይጣን ስንት ጠርሳለው በሚል ውይይት እናደርጋለን ብለህ ልትሸቅል ነው? ውይይት ከውጅቱ ብዙ ይገኛል። አሊሙ ምናልባት ሸይጣኑን ሊያውቁት ይችላል። ሁለት ጥርስና ከኋላ ደግሞ የሆነ ጥርስ አለው ብለው ሊነግሩ ይችላል። እሱንም ነው እንደዛ ነው የፈለግከው የፈለጋችሁት። በጣም እኮ የሚገርም ውይይት
ከአህባሾች ከሌሎች የሚመጣ ከነዚህ እንትኖች ውይይት እስልምና መመሪያው ግልጽ ሆኖ የሰዎችን አስተሳሰብ ለመፍታት ውይይት ታካሂዳለህ። በትክክለኛ እስልምናን የተማረ በትክክለኛ አላህ ሱብሓነሁ ወተዓላ ንግግር የተረዳ በትክክለኛ መንገድ አውቃለሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተግባር የተገነዘበ ሰው ሌላ ውይይት ያስፈልገዋል እንዴ? ተጨማሪ ነገር ይዞ መጥቶ እኮ ያስፈልጋል አያስፈልግም ነው ግልጽ ነው። ጭማሪ ነው ብሎ አምኖ ግን ጭማሪው ጥሩ ነው ብሎ ሊያሳምን ይመጣል። ይሄ እኮ ውይይት ከእንትናና ከእንትና እጣን ማጨስ አሪፍ ነው፣ ቡና ጀባ ማለት ጥሩ ነው ምናምን የሚል ደግሞ ይመጣል። ማን ላይ ልትቀልዱ ነው? ምንድነው አላማችሁ? እንደዚህ አይነት በዚህ ሙስሊሙ ሊማር ነው ወይስ ይሄንን ጨምላቃ ነገር ትክክል ነው ብለው ያሰቡ ሰዎች ትክክል ነው ለካ የሆኑ መረጃዎችን ባሉት ምናምን እንዲል ነው? ከሆነ ስርቻ ውስጥ የመጣ እንትን ሰዎች እልህ ይዛቸውና በጣም የሚገርመኝ ነገር ነው። ሐሰን ታጁ እኮ የኢትዮጵያ ሙስሊሞች ከአፈር ከድሜ ሲያስግጡትና ጉሮሮውን ሲዘጉት በእንጀራው ላይ ሲመጡበት የጻፋቸውን የተረጎማቸውን ኪታቦች ራሱን እንዳዋቂ ነው የቆጠረው። አረብኛውን ስለተረጎመ አመጣና የኢትዮጵያ ሙስሊም ሲቀልበው መጽሐፉን እየገዛ እንዳልኖረ ሲዘጋው በደካማ ጎኑ በፍርቃው በዚህ በኩል አሉ ደካሞች ደግሞ ማይውሊድ አሪፍ ነው የሚሉ ብሎ የጠነዛ ኪታብ ሲፈልግ ምናምን የሰዎችን ማስያ አላህ መልእክተኛ ሊሳቦችን ምንም መረጃቶ የጠነዛ ኪታብ አምጥቶ ሰዎች ላይ ሊጭንና በዛ እስኪ ይሄኛው ደግሞ ከገዛኝ ብሎ ጥያቄው የምግብ ጥያቄው የገንዘብ ነበር። ብዙዎቻችሁ ይሄን አይነት ነገር ነው ያለባችሁ። አላህ ያንሳ። በጣም አደገኛ በዚህ ውስጥ ነው ያለው። ከዛ ደግሞ ሲነገራችሁ ስም ማጥፋት መናገር በቃ ለከት የለውም ንግግራችሁ። ይሄ ከባድ ነገር ነው። በመጀመሪያ ደረጃ ለቢድአ አራማጆች ወንበር ሳቡና አስረዷቸው። ይዘው የሚመጡት ምን አይነት አንተ ቆይ እስቲ ቁጭ ብለህ አስቡ። ምን አይነት መረጃ ነው ይዘው የሚመጣው ስታስቡ? አሁን አንተ የቢዳ በእስልምና ላይ ጭማሪ ነገር ይዞ አዎ ጭማሪ ሁሉ ጥመት ነው፣ ግን የጥመት ቆንጆ አለው ብሎ ምን አይነት መረጃ ይዞልህ እውነት ጥመትም ጥሩ ነው ለካ ብለህ እንድትቀበለው ነው? ጠረጴዛ ሰበብ ይወያዩ ምናምን። እኔ ምን አይነት ጤንነት ላይ ናቸው? እኔ በአረ ምንድነው የምትበሉት? ምንድነው የምትጠጡት? ግልጽ የሆነ ነገር ለአቅልም እና ይሄንን ውይይት ፈርታችሁ ነው ምናምን ሸይላስ ምናምን መጥቶ ቢድዓ እኮ አረባት ጭማሪ እኮ ጥሩ አይደለም የምትለው እኮ ጃሂሉን ምንም የማያቀል ሰው ነው ሲጨምር እውነት መስሎት ይሄ እኮ መረጃ አለኝ ብሎ ነው እንዴ? አረባካችሁ ተው። ተነሳና ከዛ ይሄኛው በዚህ በኩል ሲመጣ ይሄኛው ደግሞ ለቀጠረው አካል ነው የሚመጣው። ሚዲያ ላይ የሚመጡ ሰዎችን ተጠንቀቋቸው ሙስሊሞች። እኔ ምንም ምለው ነገር የለም። ሚዲያ ላይ ልታይ የሚሉ ሰዎችን ተጠንቀቋቸው። እኔ በተውሂድ ጉዳይ በኢትዮጵያ ሙስሊሞች ጉዳይ ይሄው መዓት ነገር ደርሶብኛል። አንድ ቀን አቋም አልቀየርኩም። አውቄው ነው። ይሄ ነው አላማዬ። የሰዎችን ፍቅር የሰዎችን ውዴታ ክብር ፈልጌ አይደለም። ይሄው ነው አላማዬ። አልቀይረው። ወደኋላ ሄደህ ማየት ትችላለህ። አልቀይረው። ለኢትዮጵያ ሙስሊሞች የመጅሊስ አስተዳደር በጣም አሁን የጮኩት መቀጠል አለበት ያልኩት አህባሽ ሰርጎ እንዳይገባ ነው። ምርጫው ማናስበውን ሰዎች ያንን ጎመን ይዘውብን እንደገና የአድራ ቤት እንዳያደርጉብን ስለሰጋው ነው። ምርጫው በድንገት የመጣ ስለሆነ ስለዚህ መከላከል ነበረብኝ፣ ማዳን ነበረብኝ። ስለዚህ ጮክ ያለው። ከዛ ውጪ ግን አቋም እንዳለ የሚዲያ ሰዎችን ተጠንቀቋቸው። ወላሂ ተጠንቀቋቸው። በጣም የሚሉ ሙገሳ የሚፈልጉ ሴቶች እንዲያደንቋቸው ምናምን መድረክ ላይ ምናምን የሚወጡ ሙቀት አይችልም ሙስሊም። ወላሂ ነው የሙስሊም ወንድ አብዛኛው ይሄ ሱና ውስጥ የሌለው ሙቀት አይችልም። በአንዴ ወጥ በወጥ ነው የሚሆነው። የተውሂድ ሰው ጠንካራ ነው። በጣም ነው የምወደው ማከብረው። ወንድ ነው በቃ ማለት ጠንካራ ነው። እንደዚህ አይነት ቦታ አይፈልግም። ይሄ አንተ ሞባይል ይዛ ምናምን የምትጨፍርበት ካንተ እንደዛ ቦታ አይደርስም። ቢድዓ ቦታ አይደርስም። ዝርክርክ ቦታ ላይ የለም። ሁሌ መረጃ ይፈልጋል ለሚንቀሳቀሰው። ታዲያ ቡቱቷን ሁሉ ሰብስበህ አምጥተህ ከሱ ጋር ተወያይ ትላለህ።
ዓላማ እኮ ያንን ክቡር ያለውን የተውሂድ ሰው ለማርከስ ነው። ውጤት እንደማታመጣ ታውቃለህ። እና ከየት ነው መረጃ የሚያመጣው? እነዚህ አዋቂ ሰዎች ያውቃሉ። መረጃ የለውም፣ ማስረጃ የለውም። ከአባቱ ቤት ነው፣ ከስርቻ ነው። ከየት ነው መረጃ የሚያመጣው ብለን ነው እሱን ጠብቀውና ከሱ ጋር ተከራከሩ ተወያዩ የምትለው? መረጃ የሌለው እየታወቀ እኔ አሁንም ይሄ ነገር ወንድማችን ሙራድ ለውይይት እየጠራ ነው። እነዚህ ሰዎች ምንድን ነው የሚወያዩት? የሚይዙትን ነገር የምናውቀው አይደል ወይ? ግልጽ አይደል ወይ? እስልምና ግልጽ ነው። እነዚህ ሰዎች እኮ ምንም ነገር የላቸውም። እነዚህ ሰዎች መጨመር ነው የፈለጉት እስልምና ላይ፣ ተውሂድን መናድ ነው የፈለጉት፣ ቢድአን ማስፋፋት ነው የፈለጉት። ስለዚህ ስም ይሰጡሃል። እነሱም እኮ ስም ሲሰጡ በጣም ነው የሚገርመው። እነሱም ስም ይሰጡሃል። ወጣቱ በሙሉ ተበላሽቷል። ምንም አይደለም፣ በርጫና ዳንስ እንዳይቀርበት ነው። እውነት ሌላ ነገር አሳስቦት አይደለም። የረሱል ሰለላሁ ዐለይሂ ወሰለም ፍቅር ያለውማ አልሰሩትም ከተባለ ቀጥል። እስኪ አንተ አቢድአቱል ሐሰና ውስጥ ከምትገባ ትክክለኛ ሐሰና የሚያስገኘው ላይ እስኪ ልፋ። መጀመሪያ ምን ሰራህና ነው? መች ሰራ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቆሙበት ላይ ቆመሃል? እንደው በዛ አልፋል። ጭራሽ ደግሞ ሌላ ሐሰናት ቦልቶ ምናምን አፍስሰ ምናምን ፉል ታንክ ሆነ ሰራውት እኮ ሌላ ጭማሪ ምናምን እማ በቃ ኧረ ጭማሪ የሆነ ሐሰናት የሚያስገኝ ምናምን ልፈልግ ጭማሪማ በቃ እንዳለ እኮ አንድ ምን ቀረኝት ዝርክርክ ዝም ብለህ ስትዝረከረክ አይደል እንዴ የምትውለው? በአግባቡ እንኳን እስልምናን አትረዳ። እና ደግሞ የረሱል ሰለላሁ ዐለይሂ ወሰለም ፍቅር እንዳለው ሰው ልትጨምርና አጥወለወለኝ ትላለህ ፎጋሪ። ስለዚህ የቢድአ ሰው መጥቶ ሙዚቃ ይፈቀዳል ምናምን ብሎ መጥቶ የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ለማንቋሸሽ ፈለገ። በሚያስገርም ሁኔታ ግጥም ሁሉ ሰጥተዋል ብሎ ነገ አንዱ ካፊር ይመጣና ምን አንተ ያንተ ነብይ ግጥም ገጣሚ ያልነበር? ግጥም ሁሉ ለዘፋኞች ይሰጥ ነበር። ሌላ ነገር እኮ አረብ ማንንም ይሄ ተክፊር ነው ተክቢር ነው ምናምን ተክቢር ሚዳ ማን ነው እሱ? ምንድነው? ዩቲዩብ ከፍቶ ምናምን ስላለ የሙስሊሞች ጉዳይ ላይ ምናምን እንዴ! ኧረ በእናታችሁ ወንድሞች ምንድነው ያደረገው? የሙስሊሞች ጉዳይ መጽሔት ምንድነው? የት አደረሰን? ምንድነው? የኢትዮጵያ ሙስሊሞች የመብት ጥያቄ እንቅስቃሴን ራሱ እንዴት እንደቀጩት እኛ ነን የምናውቀው። ተውት እርሱ። ነገር ግን ፎጋሪዎች ከፊት ይቀድማሉ፣ የታወቀ ነው። ስለዚህ እሱ ይሸቅል የፈለገውን ያምጣና እዛ ማህበረ ቅዱሳን ምናምን እኛ ማህበረ ቅዱሳን ኖረ አልኖረ የማህበረ ቅዱሳን ጉዳይ አሳሳቢ ሆኖብን አያውቅም። የማህበረ ቅዱሳን ሁሌም አይቀየርም ሀሳባቸው። አንተ ለፍለፍ አለፈለፍ አወራ አላወራ ሀሳባቸው አቋማቸው አይቀየርም። ያንተን አቋም ነው መቀየር ያለብህ። ያንተን አሰላለፍ ነው መቀየር ያለብህ። ያንተን መሰረት ነው መጣል ያለብህ። የማንም አስተሳሰብ የማይንደው አካሄድ መዋቅር ጠንካራ አስተምሮ ጠንካራ ትውልድ በመፍጠር ነው የምትቀይረው። ሚዲያ ላይ ቁጭ ብለህ እንደዚህ ያሉ ብለህ አልባልታ ማለት ምንም የሚቀየር ነገር የለም። ኧረ እንትና እንደዚህ ያለ ምናምን ብለው ሊቀይሩ ነው ሀሳባቸው። ጨዋታ ነው የሚሆነው። ሰዎች እንዴት እንደሚቀይሩ ሀሳብ መስጠት፣ ምን መስራት አለብን ሀሳብ መስጠት፣ እንደዛ ነው መሆን ያለበት። ስለዚህ ይህንን ውይይት የሚባለውን ጨዋታ ውይይት መፍራት ምናምን አይደለም። መጀመሪያ ነገር ውይይት የሚባለው ነገር ምንድነው? እንዴት ነው ውይይት የሚካሄደው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያዘዙትን ነገር አጥፎ የሚመጣው ሰው እባክህ ልትለው ነው የምትወያየው ከሱ ጋር? ምንድን ነው የምትለው? ምንድን ነው የምታወያየው? ዘፈን ብሎ የሚመጣው ሰው ምንድን ነው የምታወያየው? መውሊድ ቢድአ አይደለም መውሊድ ትክክል ነው ምናምን ብሎ የሚመጣውን ሰው ምንድን ነው የምታወያየው? ምንድን ነው የምታወያየው? ቡዳ ነው የእስልምና አይንናስ ነው ብለህ ነው የምትተው። ስለዚህ ከዚህ ቡዳ ትውልድህን ነው ማዳን ያለብህ። ይህንንማ ይፈንጅተው ይጨማለቅ። ለሱ ደግሞ ቦታ ትሰጣለህ እንዴ? አንተ ቦታ አትስጠው። እነዛ ሰዎች ግን ሊሸቅሉ እንዴት እንዳሰፈሰፉ አያቸዋል።
የትንትን ገባ ገቢ ያላት ባርኔጣው ነው ቃላዋይ ነው ልፈምስ ነው። ምን አይነት ኧረ በእናታችሁ አንዳንዴ እንደው አራዳ ሲያረጅ አንቆ መግደል ነው ይላል አንዱ። ኧረ በእናታችሁ በጣም እኮ የሚያስጠላ ምን አዲስ አበባ ምናምን የተወለዳችሁ አንዳንዶች አላችሁበት አይደል እንዴ? ኧረ ይሄንን እንትናችሁን ተዉትና ሌላ ሽቀላ ሞክሩ። ሌላ እኔም ማስተላልፈው መልዕክት ሌላ አለ ለእናንተ ቦታ ተውሂድ በ3 ይከፈላል ብሎ 25 ደቂቃ ምናምን ያወራል እንዴ? ምንም የማያውቀው ሰውዬ ትላንትና መጥቶ ብድግ ብሎ እንደ ፕሮቴስታንት 3 ወር ለብለብ ብሎ ዳዕዋ ማድረግ እንደጀመረው ልክ እንደዛ ከሆነ እስልምናን የተዳፈረው ያለው ከዛ በኋላ የተውሂድ ሰዎችን ምናምን ኢማሞችን ስለ ተውሂድ የሚያወራሩ ሰዎችን ሊነቀፍ መንቀፍ ከቻልክ ብዙ ነገሮችን እንኳን መንቀፍ ትችላለህ። ከየትኛው ጉድጓድ ውስጥ ብቅ እንዳላችሁ ሙስሊሙ አውቆ ያንን ጉድጓድ መድፈን የሙስሊሙ ግዴታ ነው። አላህ Subhanahu Wa Ta'ala አሁንም ማክሳችሁን ከያላችሁበት ይገሽልጣችሁ። ሙስሊሙን ከናንተ አስተሳሰብ ሸርና ተንኮል እንደዚሁም ደግሞ መጥፎ አካሄድ አላህ ይጠብቀው። አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ።